ሰላም የራሚ ቤተሰብ ተከታዮች እንዴት ናችሁ? አለን። ዛሬ በጣም ደክሞኛል። ከክላስ መጥቼ ደውላ ምግብ ስሪ በቃ እኔ በአንድ ቀን ነው የምላችሁ፣ በአንድ ቀን ነው የሰለቸኝ። በቃ የሁሉ ነገር በአንድ ቀን ማለት ነው። አሁን ገና ነው ከክላስ የመጣሁት እና ደውላ ሰው ይዤ እመጣለሁ ምግብ ስሪ። እኔ እኮ ሰራተኛዋ አይደለሁም። ትንሽ ጊዜ ነው አስቀምጪኝ አልኳት። ለምን እንደሆነ አላውቅም። በቃ እየደወልኩ በቃ ስራዋ ትእዛዟ። ጠዋት ክላስ አርፍጄ ነው የሄድኩትኝ። ምክንያቱም የሷ ምግብ እዚህ ጋር ስቀቅል ለሰው ቡና ሳፈላ ማለት ነው። ባጭሩ ሰራተኛ ሆንኳት እምላችሁ። ሰራተኛ ሆንኳት። እኔ እስከ መቼ ነው እንደዚህ የምኖረው? ማለት እንደዚህ አልመሰለኝም። መጀመሪያ ከቤት ስወጣ በቃ ምንም አልቻልኩም ነው የምላችሁ። በቃ አልቻልኩም። ምግብ ስሪ፣ ይሄን አድርጊ፣ ቤት አዝጂ፣ ቡና አፍሊ። በቃ ባጭሩ በጣም ተናንቀናል ነው የምላችሁ። ተናንቀናል በቃ ምን እንደማደርግ ራሱ አላውቅም። አሁን ቀጣይ ምን እንደምወስን አላውቅም። ቀጣይ ወዴት እንደሚሄድ አላውቅም። ሰልችቶኛል፣ ከብዶኛል፣ መሮኛል። ክላሴን እራሱ በቅጡ እየገባሁ አይደለም። በጣም ነው ቤት ውስጥ ሰው የምታበዛው፣ በጣም ሰው ታመጣለች እና የሷን ሰዎች ደግሞ እኔ በቃ ማስተናገዱ ሰልችቶኛል እና መሮኛል። በቃ መሮኛል። ምርር ያለኝ ምን እንደማደርግ አላውቅም። ወይዘው ህይወት በቻሌንጅ እና በብዙ ነገር የተሞላች ነው። ይሄን ደግሞ እኔ አላሰብኩም ነበረ። ፈጣሪ ያውቃል ብዬ ገብቼ ይለቃል። ሽንኩርቱ ራሱ በቃ አዛ ነው። ሽንኩርቱ ራሱ በጣም ነው የሚያቃጥለው። በኢየሱስ እኔ እንዴት እንደሆነ በቃ እንትን የምለው አላውቅም። ሽንኩርቱ በጣም ነው የሚያቃጥለው። ፈጣሪ ስም ሶፋን በቃ መንቀጥቀጥ ትቀመጥበት ትዘረጋበታለች። በቃ ምንም ማስተካከል አልወጣም። በቃ ምንም ነገር ማለት ነው። እኔ በጣም የመረረኝ አሁን እዚህ እስከመቼ እንደዚህ ደግሞ አላውቅም። በቃ እስከመቼ የራሴን ቤት ተከራይቼ ደግሞ አላውቅም። በጣም የሚያስጠላው ሁሉም ነገር በጣም ማለት ነው። በጣም የሚያስጠላኝ ምርር ነው ያለኝ በቃ እኔ መች እንደዚህ መሆኑን አወኩኝ። እኔ መች እንደዚህ መኖሬን እንደዚህ በስቃይ እኖራለሁ ብዬ መች ገመትኩኝ። እኔ መች ገመትኩኝ ይሄ ሁሉ ጉድ ይከሰትብኛል ብዬ መች አሰብኩ። ይሄ ሁሉ ጉድ ይፈጠራል ብዬ ፈጣሪ ምን እንደማደርግ እራሱ አላውቅም። እንደዚህ ሆኜ የሰራሁትን ግን ደግሞ መተስ በላቆ አታፍረን አፍርት ብላለ። በቃ ኑሮ ሆኖ በቃ የምትመጻደቀው ነገር እኮ ነው። ቤት አላገኘሽ ትለኛለች ገና መጣሁ ትናንትና ነው። በጣም ነው የማዝነው። ግን አሁን ከክላስ መጥቼ ልብሴን እንኳን አልቀየርኩም። እዚህ መጥቼ ኪችን ውስጥ ገባ ማለት ነው። በቃ ላይ ከተፍ ቢቀር ፍሬት ዛሬ የፈለገችውን ታምጣ እንጂ ትደብድበኝ እንጂ መጣ ምንም ምግብ አልሰራላትም። በቃ ሰልችቶኝ ነው ምርር ብሎኛል። እቃው እንደዚህ ዝርክርክ አድርጋ ነው እና በቃ ይሰለቻል ነገር። ምን እንደምላችሁ እራሱ አላውቅም። በጣም ነው የደከመኝ። አዛን ነው ማለት ነው። ይሁት እንግዲህ ሲግፍ እውነት እኔ አራስ እንደዚህ ከሆነ ቢቀርብኝስ በዛ ላይ ከቤት ትምህርት ቤት ሄጄ እስክመለስ ስልክህን በቃ 10 ነው የምትደውሉ። የት ደረሽ? የት ነሽ? ቶሎ ቤት ግቢ እንዴ! እኔ ዘበኛ በቃ እንዴ ዘበኝነት ነው የገባሁት እስክል ድረስ ማለት ነው። ቤት ግቢ በጣም ተጨናንቀኝ እና ቤት እየተላለኩ ነው። ደክሞኛል በቃ እኔ እንደዚህ አልመሰለኝም ነበረ። መጀመሪያ ሲጀምረው ቀላል ነገር መስሎኝ ነበረ። ግን በቃ አላውቅም ምን እንዴት እንደሚቀጥል አላውቅም። እንደዚህ ሁኔታ እንደዚህ ቤት ተዘግቶብኝ ማለት ነው ማለት ይቻላል። በቃ እየኖርኩ ያለሁት ቤት ተዘግቶብኝ። እኔ ደግሞ እንደዚህ መቀጠል አልፈልግም በቃ እና ቤተሰብ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ።
በቃ ምን መሆን እንዳለብኝ ደግሞ መታ አፋን እንዳትከፍትብኝ ሄጄ ፍርፍር ነገር እንኳን ልስራ፣ ፍርፍር ነገር ማለት ነው። በቃ ደግሞ ለሆዷ ያላት ወይኔ አቤት ሆድ! ሰው በዚህ ልክ ይበላል ነው የምትሉት? ሰው በዚህ ልክ ምግብ ይበላል ነው የምትሉት? በቃ ምሳ ቋጥራ ከጓደኞቿ ነው ምሳ ቋጥራ የምትሄደው። አስቤዛ ሲያልቅ ደግሞ እንዴት እንደዚህ ሆነ ገና አሁን መተሽ እንዴት እንደዚህ ያደረግሽ ትለኛለች። እኔ አላውቅም ብቻ እኔ ቃላት የለኝም። እኔ ለእሷ የሚሆን ቃል የለኝም። በዛ ላይ በቃ እንደምታዩት ነው እንግዲህ ከክላስ መጥቼ እረፍት የለኝም። ለራሴ እንኳን የሚሆን ጊዜ የለኝም። ሽንኩርት መጥፋት ምናምን ምን ማለት በቃ አሁን ደግሞ ስትመጣ ገና ቡና ላይ ቁጭ ባለው ገና ሄጅ በቃ ጊዜ በቃ አንድ ፊቱ ነው። ሰው ቤት ገብቼ ሰራተኛነት ተቀጥሬ ብሰራ ይሄን ያህል ጭቆና አይደርስብኝ። ያው ትምህርቴን ባልማር ነው እንጂ አሁን ትምህርት ቤት ሄጄ 2 ሰዓት ተኩል ነው ክላስ የምገባው እና 6 ሰዓት ነው የምወጣው ከክላስ። ከክላስ እስከወጣ ድረስ ክላስ ውስጥ ሆኜ እረፍት የለኝም። በቃ ስልክ ትደውላለች። ገባሽ ወይ? የት ነሽ? መጣሁልሽ፣ እያየሁሽ ነው ትለኛለች። አይመለከታትም እኮ በነገራችን ላይ ስለኔ ይወሷ ይመለከታታል ብዬ አይደለም የመጣሁት። ግን ይሄ ሁሉ መታገዛት ግን ያው እስከወጣ ድረስ ነው እንጂ ምርር ነው ያለኝ። ምርር ልብሴን በቃ ብቅት ነው ያለው። የውስጧን ከመጣሁ በኋላ ምን እንደማደርግም አላውቅም። ጌታ እስቲ ትንሽ አረፍ ልበል እስቲ። አልቻልኩም እውነት በቃ እኔ እንዴት ላስረዳችሁ? እንደዚህ ነው ወይ ማለት ኑሮ እንደዚህ ነው ወይ? እንደዚህ ብቻዬን ብኖር እኮ የተጋባሽ የለ የተወጣሽ የለ ምን የለ በቃ በነፃነት መኖር እኮ ነው። ከሰው ጋር ግን መኖር በጣም አዛ ነው። ከባድ ነው እውነት። ሻሽራሳው ምግብ ሰራለሁ ብዬ ነበረ። በቃ እኔ ምግብ ባይሰራ 10 ዓመት ሳትበላ ምን አባቷ እንደምታመጣ ያለው 10 ዓመት ሳትበላ መቅረት ትችላለች። ነው ምግብ የምሰራበት አቅም የለኝም። በጣም ነው የደከመኝ። በቃ መተኛት ፈልጌ እንኳን ማልተኛበት ሁኔታ ውስጥ ነው የከተተችኝ። መተኛት እንኳን ፈልጌ ማለት ነው። በቃ በዚህ ከቀጠለ ደግሞ እኔ አልችልም። ዛሬ እንደመጣች እነግራታለሁ። በቃ መሄድ ነው የምፈልገው ነው የምላት። ላይፌን እኮ አዛባችብኝ። አንድ ልጅ አይደለም በነገራችን ላይ። ቀጣይ ቃል ጋር ነው የሚሄደው። በቃ ቃል ጋር ኖሬ ያሉ አንዳንድ ነገሮችን ባስተካክል ነው የሚሻለኝ። ቢያንስ እሷ ትረዳኛለች ብዬ አስባለሁ። እና ቃልን አግኝቻት ቃል ቤት ነው የምኖረው እንጂ እንደዚህ አለው። ካሜራ መቅጠም እኮ ነው የቀራት። እንዳረባ ሀገር ሰው ማለት ነው። ካሜራ ገጥሞ እንትን ማለት ነው የቀራት። ጌታ ሆይ እንዴት እንደሆነ አላውቅም። እንግዲህ ከዚህ ወዲያ ያለው ህይወት እንዴት እንደሚቀጥል አላውቅም። አሁን ትንሽ ጋር ማለት ነው ብተኛ እንደ ሀሳብ ተኝቼ ፈታ ብዬ በጣም ነው የሚሻለኝ እንጂ እኔ ገና ሽንኩርት ከትፎ ምናምን አጥቦ መቀቀል ምናምን አዛ ነው የሚያደርገው። በነገራችን ላይ ሰብስክራይብ፣ ሼር፣ ላይክ ምናምን አድርጉ፣ አበረታቱኝ። አመሰግናለሁ። ባይ። ወደ ምግብ ስራ ልሂድ። እስቲ ምግብ ልስራ። ቡና ማፍለቼ ልጠብቃት ስራዬ ነው እና ደህና ሁኑ። ወዳችኋለሁ። ባይ